ጓደኞቹ ናችሁ፣ ወንድ ጓደኞቹ ናችሁ። የሱን ስሜት እንድትረዱት አልሞከራችሁ። ቢያንስ ውስጥ ላይ ያለውን ነገር ልትረዱት አልቻላችሁ። ሄርሜላ የምታወሪው ነገር እኮ እንዳለ ልክ አይደለም። ገብቶሻል? ምንም የእውነት አይደለም የምታወሪው። እንዴ ነገርኩሽ እኮ ይህ ልጅ ባለትዳር ነው። 80ውን አልቀደደም። ገብቶሻል? እያንዳንዱ የምታደርጊው ነገር በህግም ያስጠይቃል። ሩታ ልክሰስ ብትል እያንዳንዱን ነገር ያስቀጣል። ምን አድርገን? ገብቶሻል? ከአንድም ሁለቴ ማየውን ቦታ ይዛችኋለች፣ ማየውን ቦታ ደርሳችኋለች። እናንተ እንደፈለግ የት ነው ማየውን ቦታ? የት ነው ቤቱ? መገኘትም አልነበረብሽም። ገብቶሻል? እዛ ጋር ታሞ አንቺ ምግብ የማብላት ብቃትም ስልጣንም የለሽም። ገብቶሻል? ከጓደኞቹ ጋር ተሰብስበሽ እንትን ማንም እብድም ባዳም የሚያደርገው ነገር ሄርሜላ፣ እነሱ የተጣሉበት ሰዓት ላይ አንቺ መገኘት የለብሽም። ማንኛ እኔ እና እሷ እኮ አንድ አይደለንም አይደል እንዴ? ምን ማለት እኔ ሄጄ እሱ ታሞ ያደረኩት ነገር ጥሩ ነገር ምግብ መርዣ አላበላሁት። መርዘሽም አታቢው በቃ ባለቤቷ አለች እኮ። እኛ አሁንም ቢሆን ለእሱ የምናንስሱ አይደለም። እኛ ያለን ታጠቀቡ ጓደኞቹ እና ቤላሉ በቃ በቂ ነው። ሩታ ካልወደደችሽ በቃ አልወደደችሽ ነው። ምንም ማድረግ አይቻልም። ጊዜው አይደለም። እኛ ከአንቺ ጋር ምንም አይነት ጥላቻም ምንም ነገር የለብንም። ግን ደግሞ ጊዜው አይደለም። በቃ የመጣሽበት ሰዓት ስህተት ነው። ገባሽ አይደለ? እነሱ አንድ ላይ ከሆኑ በኋላ መብትሽ ነው። እነሱ የራሳቸው ፍቃድ ነው። አብርሃም ልጁ ካቀፈ በኋላ ሩታ በጃጅ ካቀፈች በኋላ አንድ ላይ ከተገናኙ በኋላ መምጣት ያለሽ ይሄ የእነሱ ፍቃድ ነው። ገባሽ አይደለ? አሁን ግን ሰዓቱ አይደለም፣ ጊዜው አይደለም። በቃ እኛ እያልንሽ ያለን ያንን ነው። ስለዛ እኛ አሁንም ቢሆን እንደ እህት እየመከርንሽ ነው ያለነው። የገባሽበት ነገር መጥፎ ነገር ውስጥ ነው እየገባሽ ያለሽ። ስለዛ ከአብርሽ ጋር ያለሽ ነገር አቁሚ። እኛ ከአንቺ ምንም ጥላቻ የለም። ገባሽ አይደለ? ግን እየመጣሽ ያለሽው ነገር እያለፍሽው ያለ ገደብ አለ። በቃ በጣም ገደብ እያለፍሽ ነው። ገባሽ አይደለ? ይሄን በቃ ሩታ ካልወደደችሽ እኮ አልወደደችሽም ነው። ምንም ማድረግ አይቻልም። በቃ እንደ ጊዜው አይደለም። በቃ ሚስቱ ካልወደደችሽ እኮ ምንም ማድረግ አይችልም። መጀመሪያ ሴት ልጅ ነች። እንደውም መቀራረብ የነበረብሽ ከሷ ጋር እንጂ ከሱ ጋር አይደለም። ገባሽ? እየሰራሽው ያለው ነገር በቃ ትክክል አይደለም እስከ መጨረሻው ድረስ ማለት ነው። ጊዜውም አይደለም፣ ትክክልም አይደለም። አጋጣሚ ሆኖ የመጣሁት በአብርሃም በኩል ሆነ። ለምን ሩታን ጓደኛ ላደረኳትም ምናምን ልል አልችልም። አጋጣሚ ሆኖ በአብርሃም በኩል መጣሁኝ። እየቀረብኩት ስመጣ ጥሩ ፊሊንግ ሆነኝ። በቃ አብረን በቃ ኖርማል ጓደኛ ያደረኩት አለቀ። ከዛ ባለፈ ደግሞ ፈረንጁ አንተም ስለ አብርሃም እንደዚህ በዚህ ልክ ልትናገረኝ አትችልም። ምን አደረጋችሁለት? አሁን ዛሬ ላይ የሆነ ነገር ብጥብጥ ሲፈጠር ምናምን መታችሁ ከማንጋጋት ውጪ ለአብርሃም እውነት የምታስቡ ከሆነ እንደዚህ ነው ነገሮችን ለመፍታት የምትሞክሩ? እያንዳንዱን ነገር እነግርሻለሁ። ለአብርሃም ያደረግኩት ነገር ማለት ነው። እያንዳንዱን ነገር እነግርሻለሁ። እኔ ለአብርሃም ይሄን አድርጌያለሁ አልልም እንጂ ማለት ነው። አንቺ ትናንት መተሽ ነው ነገሮችን ጭራሽ የረበሽው እንጂ ጭራሽ ብቃቱም የለሽም። እኔን መተሽ ለአብርሃም ምን አድርጋለች ማለት ነው። አውቃለሁ የልጅነት ጓደኛው እንደሆንክ ምናምን ሁሉም ነገር አውቃለሁ። ግን ደግሞ እያልኩ ያለሁት በተጣላችሁበት ሰዓት ምን አደረጋችሁለት? የሱን ስሜት ለመርዳት አንዳችሁም አልነበራችሁ። እኛ ማለት ነው ሄርሜላ ስሚኝ፣ የበጠበጥሽው አንቺ ነሽ። ገባሽ አይደለ? እኛ ተይው አናስተካክል። ግን ደግሞ ከኛ በላይ የበጠበጥሽው አንቺ ነሽ። እኔ ምን በማድረግ ነው የበጠበጥኩት? በቃ ለምን አስፈላጊ ሰው አይደለሽም ከአብርሽ ህይወት። በቃ አለቀ። ሲጀመር ቆይ አንዴ ዛሬ ላይ የሆነ ነገር ብጥብጥ ሲፈጠር ምናምን መታችሁ ከማንጋጋት ውጪ ለአብርሃም እውነት የምታስቡ ከሆነ እንደዚህ ነው ነገሮችን ለመፍታት የምትሞክሩ? እያንዳንዱን ነገር እነግርሻለሁ። ለአብርሃም ያደረግኩት ነገር ማለት ነው። እያንዳንዱን ነገር እነግርሻለሁ። እኔ ለአብርሃም ይሄን አድርጌያለሁ አልልም እንጂ ማለት ነው። አንቺ ትናንት መተሽ ነው ነገሮችን ጭራሽ የረበሽው እንጂ ጭራሽ ብቃቱም የለሽም። እኔን መተሽ ለአብርሃም ምን አድርጋለች ማለት ነው። አውቃለሁ የልጅነት ጓደኛው እንደሆንክ ምናምን ሁሉም ነገር አውቃለሁ። ግን ደግሞ እያልኩ ያለሁት በተጣላችሁበት ሰዓት ምን አደረጋችሁለት? የሱን ስሜት ለመርዳት አንዳችሁም አልነበራችሁ። እኛ ማለት ነው ሄርሜላ ስሚኝ፣ የበጠበጥሽው አንቺ ነሽ። ገባሽ አይደለ? እኛ ተይው አናስተካክል። ግን ደግሞ ከኛ በላይ የበጠበጥሽው አንቺ ነሽ። እኔ ምን በማድረግ ነው የበጠበጥኩት? በቃ ለምን አስፈላጊ ሰው አይደለሽም ከአብርሽ ህይወት። በቃ አለቀ። ሲጀመር ቆይ አንዴ በቃ አለቀ። ሲጀመር ቆይ አንዴ ከትልቅ ሰው ጋር አብርሃም ማለት ትልቅ ሰው ነው አይደል? አይደለም። እሺ ለሱ ህይወት እንደምጠቅም እንደምጎዳ ከእናንተ በላይ እናንተ ከምቀርባችሁ በላይ እሱ ነው የምቀርበው። ስለዚህ እሱ ነው አይደል እንዴ ስለ ህይወቱ ሊያሳስበው የሚገባው። እሺ ወይ ንገሩን፣ ግልጹ ነው። አንቺም አብርሃምም እሱም ስለሚያቀኝ ነው በህይወታቸው እንዳልገባሁኝ ስለሚያውቅ ነው። ገባት ዝም ሊለኝ የቻለው በዚህ ልክ። እሺ እኔም ዝም ያልኩት አንድ ጥያቄ ደግሞ አንድ ያስጨርሰኝ። መጀመሪያ እንደማመጥ ብያለሁ። ከዛ ባለፈ ደግሞ እናንተ ምን አገባችሁ ማለት እያየሁ የነበረት ሄርሜላ ቤት ሄዳለው ምናምን ብላይ ኦልሬዲ አሁን አግኝተኛል። ማድረግ የምትፈልገውን ነገር ማድረግ ትችላለህ። በሰዓቱ አለመኖሩ ጠቅመሻል። እኔ በዛ ሰዓት እንኳን ሴት ልጅ በዛ ልክ ነው መተክ ቤት አፍርሰክ ምናምን ስለገባህ ነው ሄርሜላ ሰው የላት። እኔ ነገርኩሽ በዛ ሰዓት አለመኖርሽ እንደዚህ አይነት ነገር ልታደርግ አትችልም። በሰው ጉዳይ በዚህ ልክ እንደዚህ በር እንትን ሰብረህ ምናምን ነገር ልትገባ አትችልም።
ከዛ ባለፈ ደግሞ እኔን የምትሉኝ ነገር ሄዳችሁ ለአብርሃም ማለት ትችላላችሁ። አብርሃም ምን እንዳደረግሽው እኛ አናውቅም። እያንዳንዱ መልስልን መልስ ማለት ነው ትክክለኛ አይደለም። እኛ የምናውቀው አብርሃም አሁን ላይ የለም። ስለዚህ እናንተ ራሳችሁ ያኖራችሁት ማለት ነው። አብርሃም የምናውቀው አብርሃም አሁን ላይ የለም። ምን እንዳደረግሽው እኛ የምናውቅም። ገብቶሻል? እየነገርንሽ አንቺና አብርሃም ከሩታ ህይወት ለመጫወት ከፈለጋችሁ ንገሩ። አብርሽም አንቺም ማለት ነው የሩታ ህይወት ላይ የመጫወት እቅድ ከያዛችሁ ንገሩ። እርግጠኛ ሆነ አታወራ ወይስ ለሩታ እርግጠኛ ሆነ አታወራ? ምን ብዬ ነው ከአብርሃም ጋር የተጫወታችሁ? ሩታ ላይ ምንድን ነው የምታወራው ነገር? ስነ ስርዓት ያለው ነገር እየነገርኩሽ ያለሽ። አንቺ ለመጨቃጨቅ ምናምን የመጣሽው ግን ይኸውልሽ፣ ልነግርሽ የምፈልገው ነገር ማለት ነው። ሀሳብ እኮ ያነሳችሁት እናንተ ናችሁ። ልነግርሽ እኛ እኮ በተረጋጋ መንፈስ እያወራንሽ ነው። ግን ደግሞ አንቺ ነገር መስመር እያለፋችሁ ነው። በስትክል እኔ ንግግርሽ ሁላ ነገር የሚለው ንግግር ነው እየተናገርሽ ያለሽ። ገባሽ አይደል? እንደዛ በር እንትን ብሎ ያንን ነገር አውቄ ነው እዚህ ጋር የመጣሁት። ገባ? ምንም ነገር ንጹህ ሰው ነኝ። በቃ አለቀ። ሰው የሚያየውን ነገር የምታዩትን ነገር ብቻ ሳይሆን መፍረድ ያለባችሁ። ሩታ አልፈለገችሽም፣ አለቀ። 4 ነጥብ። ምን ትፈልጋለች ከዚህ በላይ? ካልፈለገችሽ ምን ትሰሪያለሽ እዛ ቦታ ላይ? ወንድሙ ነኝ፣ ጓደኛው ነኝ። ጓደኛዬ ደግሞ በተሳሳተበት ሰዓት የመመለስ ኃላፊነት አለብን። ታዲያ ዛሬ ነው ጓደኝነት ከታየ። ይኸውልሽ ቀድሞም ነገሮችን እያስተካከልን ነበር። አንቺ መጣሽ ይባሳበላል። እኔ ከመጣሁ አይ ቲንክ ወር አለፈው አይደል? ብዙ ነገር ሲሆን ብዙ ነገር ሲሰማው የት ነበራችሁ? አብርሃም ምንድን ነው የተሰማው? ከሩታ መራቁ እኮ ነው መሙ። ኤርሜላ እኮ ውጪላችሁ ላይ ታረቁ። እንደዚህ ሳይስፋፋ እኔ እኮ ከአንድም 3 ወጥቻለሁ። እኔ ወጥቼ የተስተካከለ ነገር የለም። ውጪና እኛ እናስተካክለዋለን ነገር የለም። አንቺ ከህይወታቸው ወጥሽ እኛ ነገሮችን እናስተካክል። እስከ መፈራረም የደረሱት እኮ በአንቺ ምክንያት ነው። ገባሽ? አንቺ ከመጣሽ በኋላ ነው ሁሉ ነገር የተፈጠረው እንጂ ያ ነገር ለኛ ቀላል ነበር። የባሰው ነገሩ አንቺ ከመጣሽ በኋላ ነው። ፈረንጁ አሁን አብርሃም እናንተ ጓደኛሞች ናችሁ። ሩታ አለች። ሩታ ጓደኛ ናት አይደል? ስለዚህ የሆነ ነገር አላችሁ ተብሎ ይታሰባል። ሩታና አብርሃም ያላቸው ነገር እያወቅ የሆነ ነገር አላቸው ብለህ ታስባለህ? ጉንጩን እስከ መሳም ድረስ ይለያል። እኔ የእህትነት ቦታና የጓደኝነት ቦታ ብዙ አይነት ቦታ አለ። እኔ ሩታ እህቴ ነች፣ ገደብ አለን። እኔ እና እሷ ገደብ አለን። ገባሽ አይደል? አንቺ ግን እስከ ችግር የለውም። እኔ ያንን ነገር አልናገረውም፣ ግን ደግሞ በጣም ገደብ አልፋችኋል። አንቺና እሱ ማለት ነው። ትዳር ላይ ላለ ሰው ግን ከባድ ነው። ለአንቺ ቀላል ነው፣ ችግር የለውም። አግብተሽ ስላላገባሽ ላይሰማሽ ይችላል። ለእነሱ ግን ከባድ ነገር ነው እያደረግሽ ያለሽው ነገር ማለት ነው። ይህ ነገር እኮ አሁን ኖርማል፣ በቃ ስህተት እየሰራሽ ነው። አለቀ። ምንድነው ከሱ የምትፈልጊው? ከአብርሃም የምትፈልጊው ሌላ ነገር አለ? ተናገሪው በግልጽ። ጉዳይ እልል ብላችሁ ህፃን ልጅ አይደለም እኮ ማን ከሴት ጓደኛ ጋር የሚደረግ ነገር ያደረግኩት። ከዛ ባለፈ ለአብርሃም እኔ ጥሩ ነገር ለአብርሃም መልካም ነገር ከማሰብ ውጭ አሁንም ምንም ብትሉኝ እሱን ያስደስተው እንጂ የማደርገው ነገር ነው። ከዛ ባለፈ ደግሞ አንድ ያስጨርሰኝ እሱን ያስደስተዋል ብዬ የማስበው ነገር ከአንድም 2 3 አድርጌያለሁ፣ ግን ደግሞ እንደማያስደስተው ያ ማለት ነገሮች በእኔ እንዳልተበላሹ በስትክክል በግልጽ ከአንድም 2 ያየሁት ነገር ነው። ምክንያቱም እኔ አብርሃም ሲደሰት ብቻ ነው ማየት የምፈልገው። አየሁት ከአንድም 2 3 አሁንም መደጋገም አያስፈልግም። ከሩታ ጋር ላስታርቀው ሞከርኩኝ። እውነትም እሱ ደስታው ከሆነ ያ ማለት ነው ከህይወታቸው ውጭ ያለኝ ኦኬ ማሰብኩበት። እሺ አልኩኝ። እውነትም እኔ መምጣቴ ከሆነ ይህን ያህል እጃችሁን ስቀረስሩብኝ እሺ ብዬ ተቀብዬ እኔም ማርቆስም ባለንበት ሩታና አብርሃምን አስታረቅናቸው። ግን የዛን ቀን አብርሃም ምንድን ነው የሆነው? በቃ እኔ ምክንያት አለመሆኔን የቤቱን ገበና የቤቱን ነገር ያውቃል። ስለዚህ የዛን ቀን ምን አለኝ ማርቆስ፣ በቃ በዚህ ሰዓት ሄርሜላ አንቺ ነሽ ቅርብ ያለሽው እና ሄደሽ ቢያንስ ልታናገሪው ሞክሪ። በቃ ከህይወቱ ውጭ ብዬሽ ነበር አይደለም በቃ ኤርሚላ በቃ ሰማንሽ። አሁን ለአንዴና ለመጨረሻ ጊዜ ከህይወቱ ውጭ ያለሽ አቶች ሌላ ችግር ነው ማታፈልጊ? ምንድነው ሌላ ችግር የምታመጡብኝ? አልገባኝም። አይ ሌላ ነገር እንድናደርግ ለምን ትገፋፊኝ? የምታደርጉኝ ነገር የለም። የምትሰሩትን ነገር እኮ እያየሁኝ ነው። የምትዙቱብኝ መዛትም እያየሁኝ ነው። ራሴን ስለማቅ ነው። ገባ? ከዚህ መጥቼ ምንም እንደማታደርጉኝ እርግጠኛ ነኝ። ገባ? ማድረግ ካለብኝ ብዙ ነገር አደርጋለሁ። ሴት ስለሆንሽ ነው። ብዙ ነገር አደርጋለሁ። ትሰማኛለህ ቢኒያም? ትሰማኛለህ አትበይኝ። ስሚኝ ከህይወታቸው ውጪ ሲጀምር በህይወት አንተም አይመለከትም። ከዛ ባለፈ ሁለታችሁ የምትሰሩትን ነገር እያወቅኩኝ ነው። ፈረንጁ አንተም ብትሆን የምትረዱበትን ነገር አስተካክሉ። በእነሱ ጉዳይ አንቺ ፊት ለፊት መተን የምናወራሽ ለመጨረሻ ጊዜ ነው። በቃ እዚህ ላይ ስህተት እየሰራሽ ነው። ከእነሱ ውጪ አለቀ። ማቶጪ ግን ከሆነ ማለት ነው እድሜ ልክሽ የምትጸጸችበት ነገር ላይ ነው ምገብ ጀመር። ይኸውላችሁ ሁለታችሁንም የማከብራችሁ በአብርሃም በኩል ስለማውቃችሁ ነው እንጂ እናንተ ጋር እንደዚህ ቁጭ ብዬ እንደዚህ በዚህ ልክ የተናገራችሁን ዝም የምልበት ምንም ምክንያት የለኝም። ተግባባን? አብርሃም ፊት ለፊት ስለቆምሽ ነው ኤርሜላ እያናገረሽ ያለ ነው።
ነው። ጀመርም እንደዚህ አክብሬ እያናገርኳችሁ አብርሃም ስላለ ነው። ገባችሁ? በአብርሃም በኩል ስለማውቃችሁ ነው። አንዴ እንደማመጥ ይኸውልሽ፣ እኛ ማብራም እንጂ አንቺን በጥፊ መጣል ቀላል ነው ለኛ። ገባሽ አይደለ? ለኛ ቀላል ነገር ነው። ሴት ልጅ ነሽ፣ አክብረንሽ እና ለአብርሃም ነው። ስለዛ በምንድን ነው በወንድነት ምናምን ልትተማመን አትችልም። ከዛ ባለፈ ቢኒያም ያደረገው ነገር በቂ ነው። ቤት በርቅሶ መግባቱ ምናምን። ኤርሚላ እንግዲህ ቆርጣ ተነስታለ። የሰው ህይወት ልታመሰቃቀል አልወጣም ብላለች። ምንም አታመጡ፣ ምን ታመጣላችሁ? አልወጣም ከህይወታቸው ብላለች። እንግዲህ እነሱ ማስጠንቀቂያ ሰጥተዋታል። ውጪ ካልወጣሽ ዋጋሽን እናረግልሻለን ብለዋታል። ኤርሚላ እንግዲህ ቆርጣለች። ምንም አታመጡ ብላለች። በቃ ሴት ስለሆንሽ ነው ያከበርንሽ እንጂ በቃ የሆነ ነገር አጣፍቼ ፈረንጅ የሚሉትም አጣፍተን እዚህ ጋር ማዳፋት አላቃተንም አይልም። እስከ ዛሬ ምን ትሰሩ ነበረ? ህይወት ውስጥ ገብታ እንደዚህ ስታመሰቃቀል የአብረሽን ህይወት ምን ትሰሩ ነበረ? አስመሳዮች በሙሉ አስመሳዮች ናቸው። እናት ወንዶቹ ማለት ነው። የአብረሽ ጓደኞች በሙሉ አስመሳይ ናቸው። ለምን እንደሆነ ገባኝ። ሩታን ስታዩ ሩታን፣ አብረሽን ስታዩ አብረሽን፣ ግልብጥብጦች፣ አስመሳዮች። ስለዚህ ኤርሚላ ምን ታርጋችሁ? ለምን ታስመስላላችሁ? እውነት አታወሩም እኮ። አውለታም አልጋ ቤት ይሄ የነሱ ስራ ነው፣ የነሱ ስራ ነው። አንቺ ግን መቀበል የለብሽም። ውጪ ከህይወታችሁ ከተባልሽ ውጪ። በቃ እኔ ወንዶች አስመሳይ ስለሆነ ነው የና አብረሽ ህይወት እንዲመሰቃቀል አልፈልግም። ግን ወንዶቹ አስመሳይ ናቸው። የአብረሽ ጓደኞች በጣም አስመሳይ ያልተባሉበት የሚገኙ እንደ እርጎ ዝንብ ጥልቅ እዛም ጥልቅ ዝም አይተናቸዋል እኮ። ያኔ ወደ አብረሽ ተገልብጣችሁ እሷን ምን ብላችሁ እሷን እንደዚህ ያርካችሁ ምን አባታችሁ ታርጋችሁ ታሪ። ዛሬ ደግሞ ተመልሳችሁ ወደ ሩታ፣ ነገ ደግሞ ወደ አብረሽ። አቋም የሌላችሁ ወንዶች አስመሳዮች፣ ጥቅም የምትፈልጉ ብላለች እኮ። ጥቅም ፈልጋችሁ ነው እንደዚህ የምትሽለጠለጡት። እሱ ስር ሁላችሁም ውጡ። ኤርሚላ ብቻ አይደለችም። እናት የአብረሽ ጓደኞች በሙሉ መውጣት አለባችሁ። ወንዶቹ አንዱም ሳይቀር አንዱም እናት አስመሳዮች በሙሉ መውጣት አለባችሁ። ስለዚህ ህይወታችሁ ይስተካከላል። የሰው ህይወትም ገብታችሁ አታመሰካክሉ። ራሳችሁ ህይወታችሁ ያስተካክላል። ኤርሚላን ብቻ አስወጥታችሁ እናንተ መቅረት የለባችሁ። ወንዶቹ ውጡ። ደግሞ ወሬ አፍ አለን ብላችሁ ታወራላችሁ። አፍ ራሱ የላችሁ፣ ማውራት ራሱ ማፈር አለባችሁ። እናንተ አስመሳዮች ብላለች ሩታን እንዴት ስታረጉ እንደቆያችሁ በጣም እናውቃለን። ዝንጥር ጉፍቶ እንደዚህ አርጋ እንዲተቀና እንዲቀና ብላ እንዲጎንበስ ብላ ምን ስትሏት እንደከረማችሁ በጣም እናውቃለን። አሁን ደግሞ ተመልሳችሁ ኤርሚላን፣ ከዛ ደግሞ ወደ አብረሽ። በቃ አብረሽ ጥፋተኛ ነው፣ ኤርሚላም ጥፋተኛ ነው። በደንብ አርጋ ይሄ ትክክል ነው። ግን እናንተም ውጡ ከህይወታቸው፣ ኤርሚላም ውጪ ከህይወታቸው። አንቺ ቢሰውት መጥተሽ አተመናቃቂ። አንቺ ቆንጆ ነሽ፣ የተሻለ ነገር ታገኛለሽ። ምን ታረጊያለሽ? ትዳር ካለ ወንድ ጋር የምትመጠመጪው ውጪ ከህይወታቸው። እኔ ግን አነጋገራቸው አናደው ነው። ግን ኤርሚላ የሩታና የአብርሽን ህይወት እንድበታትን አልፈልግም። በቃ አብርሽና ሩታን በጣም ነው የምወዳቸው። ግን ወንዶች ንግግራቸው አናደው ነው። እነሱ አይወጡም እንደ ከህይወቶቹ። እናንተ ሞቱ፣ እሷም ትውጣ። ሁላችሁም ከህይወታችሁ ልቅ በሉና ውጡ። ከዛ ራሳቸው ያስተካክሉታል። ምንም ሶስተኛ ሰው አስፈልግም። ትዳር ላይ ባልና ሚስት ብቻ ቁጭ ብሎ የሚፈታው ነው። እናንተ እየገባችሁ ግማሹ ያጋግራል፣ ግማሹ ያቀጥራል፣ ግማሹ ያውካል። በጋ ህይወታቸው ይስተካከልላቸው። ስለዚህ እናንተ በሙላችሁ ከወጣችሁ እነሱ ሰላም ይሆናሉ። ለዛም አሁን ልጁ ሲወለድ ሁሉም ሰላም ይወርዳል። እናንተ ብቻ ከህይወታችሁ ውጡ። ኤርሚላ ብቻ ሳትወድ በሙሉ ወላ ፈረንጆች ወላ ምንድነሽ በሙሉ ውጡ። ሰላም ነው የሚሆኑት። ምን አለ በሉ ውጡ። እናንተ ሲተዋችሁ ኤርሚላ ሰተት በይነ ውጪ ከህይወታቸው። በቃ የራስሽን ህይወት ምሪ እንጂ ውጪና ከማክላቸው ውጪ። ማንም እኮ እየሰደበሽ ነው። እንዴት እንደምትሰደበይሽ የተነሳ እየወረደ በጣም እየሰደቡሽ ነው። ዝቅ እያደረጉሽ ሴትነትሽን በቃ የሴት አሰዳቢ እያሉሽ ነው። ውጪ ከማክላቸው አትርመጥመጪ ውጪ። እሺ